አደውል እናንተ ከኔ ጋር ከልውልው ብላችሁ የመጣችሁት ነገርስ ጧጧ ሲመጣ ዳቦ ሲሰጡክ ማለት ነው። ለዋሽክሪ ታውቃላችሁ? ለዋሽክሪ ታውቃለች? እሱክ ረጅም ይትፈጂ ምንድነው? ለዋሽክሪ ታውቃላችሁ ጋይስ? እኔ አላውቅም። አዎ እያሉ ነው። አዎ ለዋሽክሪና አንድ ዳቦ ነው የሚሰጠው ቁርስ። ይሄ መኮረኒ ተተወ ማለት ነው። ገባችሁ? ከዛ በኋላ የእዛን ጊዜ መጣው ኃላፊዎች ሲሰጡ ከዛ ለመንኩት። ገባሻ? ከዛ በፊት ግን እኔ ካቦዎች አሉ እዛ ጥቁሮች። ገባሻ? ሲመርብ እዛ ያለው ህዝብ በሙሉ አሜሪካ ካለ ቤተሰብ ስልክ እንዳትሰጥ፣ አሜሪካ ካለ ስልክ እንዳትሰጥ ምናምን ነው የሚሉት። አብዛኛው እዛ ያለው የታሰረ ማለት ነው። ገባሻ? እኛ ጋር አሁን አንድ የሶማሌ ልጅ ነበር፣ አንድ ደግሞ የምን ልጅ ነው አላውቅም፣ ግን ኢትዮጵያዊ ነው። አማርኛ ምን ልበልሽ፣ ማን አለ አማርኛ የማይችል ከኛ? በጨራሽ አይችልም። የወንዱን በሴት አድርጎ ነው የሚያወራ፣ የሴቱን ደግሞ በወንድ አድርጎ ነው የሚያወራ። ቅልቅል ያላላ የማያውቅ አማርኛ ትንሽ የሚያውቅ እንደዛ ነው ልጅ አያወራ። እናዛ ነበር። እነሱ ሙስሊሞች ናቸው፣ ከሙስሊሞች ጋር ያደርጓቸው እንዲሰግዱ ነው። እኔ ደግሞ ሙስሊሞች ቦታ ላይ ነበርኩኝ። ባሻ ከዛ ረመዳን ሲል እነሱን ይጸማሉ ብለው እኔን እዛው በረሃብ ድፍጥ እኔ በማላቆብ በማለው እነሱ ጾመኞች ናቸው፣ ምግብ አይፈልጉም፣ ረመዳን ናቸው ተብሎ እኔ በረሃብ ልሞት። ከዛ እኔ አንድ ቀን መጡና የማይጾሙ አሉ ከዚህ ሀንገር ተብሎ ኃላፊዎቹ መጡ ወደኛ ጠዋት ዳቦ ሊሰጡን ማለት ዳቦና ለባሽከር ሊሰጡን መጡ። ከዛ እኔ ምን አልኳቸው? እኔ ምግብ መስራት እችላለሁ። ምግብ ደግሞ መስራት እችላለሁ። ከምሬ ነው። ከአያቴ ጋር ያደግኩት በደንብ አድርጋ አስተምራኛለች። ሁሉንም ምግብ መስራት አውቃለሁ። ከዛ እኔ ምግብ የማልሰራ የማልችል ከሆነ ግደለኝ አልኩት። ማርያምን ሞክረኝ፣ አንድ ቀን ግደለኝ፣ ካልቻልኩኝ ግደለኝ በቃ። ምክንያቱም ሞት ነው። እዛ ሞኝም ሞታለሁ፣ ወጥቼም ሞታለሁ። ለነዛ ካቦቹ ደግሞ የወንድሜን ቁጥር ልኬ እናወጣዋለን ብሎ 1600 ብር ተቀብሎታል። ዶላር ማለት ነው። ለካ ወንድሜ ልኳል፣ እኔ አላወቅኩም ይሄን። ከዛ በኋላ አውጥተውኝ መኮረኝ ሰራው። አው ጎበዝ ነው ተብሎ አንድ ፎልት እንዳናገኝብህ ልታመልጥ እንዳታስብ ነው። ምክንያቱም ገጠር ነው። ከዛ ክብ ምግብ መስራት ከወጣ ማለት ነው ለማምለጥ ትችላለህ። 50% እድል አለ። ከታየ ግን እዛው ያለ በሹት ነው የምትመታው። ቀል የለም እዛ። ልታመልጥ ከተገኘ በሹት ነው የምትመታው፣ በጥይት ማለት። ከዛ እንደዛ ስላቸው እሺ ብለው አውጥተውን ሰራው ምናምን። ምግብ 2 ሳምንት ሰርቼ መቀር የሚባል አለ። ገባሻ? መቀር የሚባል ይሄ የኃላፊዎቹ ቤት አለ የሚሰበሰቡበት፣ የእስር ቤቱ ኃላፊዎች ምናምን አሉ መኪና የሚያመጡበት። ከመቀሩ በፊት ደግሞ ምን አለ? የመኪና መሸጫ አለ። ከዛ መቀር እንደወጣው መጋባይ 2 ሳምንት አይደለም 12 ቀን ምናምን የሰራሁት። እዛ ደግሞ 10 ምናምን ቀን የሰራሁት። በቃ ጠቅላላ 2 ሳምንት ችግር የለም ባጭሩ። ከዛ መቀር ላይ እንደገና ሰራ። ኃላፊዎቹ መጥቶ ምን አለኝ? እኔ ያለኝ 1500 ዲናር ላርግልህ ማለት። የዛን ጊዜ ዲናር ስንት ነበረች መሰለሽ? 400 ብር ነበረች። $100 400 ዲናር ነበረች። እኔ በነበርኩበት ጊዜ ማለት ነው። እዛ በነበርኩበት ጊዜ 450 400 ነበረች። 1500 ላርግልህ። አረብኛ እችላለሁ። ገባሻ? ምክንያቱም ከሊቢዎች ጋር ከ6 ወር በላይ ተቀምጠናል ቤታቸው ላይ። እዛ መጀመሪያ ነበርንበት። መኪና መሸጫው ላይ ላስገባክ 5 ወር 6 ወር ከ4 ወር እስከ 6 ወር ስራ። ከዛ በኋላ እኔ ራሴ ጣሊያን ደርሳለሁ ኃላፊው አለኝ። እኔ ራሴ ከኔ ጋር ትሄዳለህ፣ እኛ ስለምንሄድ በወር አንዴ ይሄዳሉ ኃላፊዎች። እዛ ጣሊያን ደርሰው ገዝተው እቃ ምናምን ይመለሳሉ። ምክንያቱም የራሳቸው ጀርባ አላቸው፣ ትናንሾች ይሄዳሉ። በጣም ፈጣኖች ናቸው። ይሄ የ250 ሲስ ነው ያላቸው። 220 ነው 222 ሞተር ነው ያላቸው የነሱ። ስደተኛ ደግሞ የሚሳፈርበት የ60 ሲስ አንድ ሞተር ነው የምትገጠምልህ። ከተበላሸች እድል ነው፣ እዛ ትሞታለህ። ይሄ ባህሮኞች መጥተው ካላዳኑ ነጮች ማለት ነው። ወይም ደግሞ የአሳ ገፋፊዎችን የቱኒዚያ ምናምን ካላገኙ ትሞታለህ እዛ። ከዛ በኋላ አይ ፈራው። ገባሻ? ምክንያቱም 6 ወር አሰርተው ለራሱ ለሃንገሩ ሊመልሱኝ ይችላሉ። 6 ወር አሰርተው ብሬን ላይሰጡን ይችላሉ። ምን አደርጋለሁ? ምክንያቱም በእነሱ እጅ ነው ያሉት። እንደፈለጉ ሊያደርጉ ይችላሉ እኮ እንደፈለጉ። ከፈለጉ ጭንቅላቴን ቆርጠው እንደ ኳስ ሊጫወቱበት ይችላሉ። በእጃቸው ነው ያሉት። የነሱ እንደፈለጉት የሚያደርግ የሚችሉ እጅ ላይ ነው ያሉት እንደፈለጉ። ከዛ ደግሞ ረስቸው መጋባይ እንደወጣው ማለት ነው። ገባሻ?
ሌላ ሃንገር አለ፣ ትልቅ ሃንገር ማለት ነው። የኛ ሃንገር የነበረው 5 ሃንገሮች አሉ ውስጡ ላይ 5ቶቹም ከብዙ የተወጣጡ አሉ። ያኛው ሁለተኛ ሃንገር ግን አንድ ሃንገር ነች፣ በጣም ትልቅ ነው። የኛ 5 ሃንገር ተጨፍልቆ የነሱ አንድ ሃንገር ነው። ገባሻ? አንድ ቀን ምግብ ሊሰጧቸው መኮረኒ፣ እዛ የሚመጣ መኮረኒ ከእሳት እንደወረደች ነው የምትመጣልህ። ከእሳት እንደወረደ በትኩስቷ ማለት ትኩስ ነው በጣም ከተደፋበት ትመለጣለህ። ከዛ በኋላ ሄደው ሊያመጡ ህዝቡ ለካ ተመካክረው እዛ ነበሩ። ዛሬ እናመጣለን ብለው ተመካክረው ቆይቶ ነበር መሰለኝ፣ አላቅም። መኮረኒው እንዲህ በታንጀራ በሳህን አላ ብረት ሳህኑ ይዘው፣ ከዛ ደግሞ መኮረኒው እንደደረቀ አይደለም ይመጣል፣ ከነ ውሃው ነው የሚመጣው። ገባሻ? ውሃው ሳይቀር ነው የምትጠጣው። ሃይላንድ ትቆርጣለህ፣ ሃይላንዱን እንደ ማንኪያ የምትጠቀመው። ከዛ ውሃ በሃይላንድ ይሄ በምን ላስረዳችሁ እናቴቱ፣ ሃይላንዱን መክዳነው አለች አበጫፍ እንደ ማንኪያ አድርገህ ትቆርጣታለህ። ከዛ ሾርባ በሃይላንዱ እንጠጣ። ምክንያቱም ማንኪያ ያለ ማን ይሰጣል ማንኪያ? እዛ እነዚህ ህዝብ መሀል ላይ ከዛ ህዝቡ የኛው ሁለተኛው ሃንገር ላይ ያለው ትልቁ ሃንገር ላይ እዛ ያለው በሙሉ ህዝብ ተመካክረው ቆይቶ ምግብ እንዳደረሱ እዛ ያለው በሙሉ ሳህኑን ይዞ ወደ ኃላፊዎቹ ወደ ካቦቹ ደፉት። ገባሻ? ብረት የያዙት ነበሩ። አብዱ ሰታር የሚባል ኃላፊ አለ ይዛ እስር ቤት። በጣም ጨካኝ አውሬ ሰይጣን ሰውዬ ማለት ነው። ትኩስ መኮረኒ ወደ ነፍሳቸውን ላኩላቸው። ከዛ ከኋላ ደግሞ ብዙ መሳሪያ የያዙ ሰዎች አሉ፣ ጠባቂዎች የዛ እስር ቤት ማለት ነው። ገባሻ? እዛ ያለ ከስንት ሰው በላይ ነው የሞተው ሊያመልጥ የወጣ። እግሩ የተመታ አለ፣ ጭንቅላት የፈረሰ አለ። ገባሻ? ከዛ በፊት ከ3 ቀን በፊት ደግሞ እንደገና ይሄ የላይኛው ሊያፈርሱ ተገኝተው ማለት ነው። ምንድን ይባለው እዚህ ምንድን ይባለው አሁን እዚህ ያለ ወይ በዚህ ላስረዳችሁ። እዚህ ያለ ይሄ እዚህና እዚህ በሁለቱ እግሩ ረግጦ እያፈረሰ በማርቴሎ ማለት ነው። እያፈረሰ በማርቴሎ ተገኝተው ያፈረሰውና የነበረው ልጅ እታች የነበረው በሁለቱም መሀል ህዝብ ላይ እዛ ሃንገር ላይ ነው የተገደሉት በጥይት ማለት እዛው እያለ ሳይወርዱ እያፈረሱ ተገኝተው ማለት ነው። ከዛ እነዚህ ደግሞ በሙሉ ሃንገር ላይ ያመልጡ እዛ የነበረ ሰው በሙሉ ስንት ኢትዮጵያዊ ሞቷል። እዛ እናቱ ቁጠሩ፣ ስንት ትግራዋይ ሞቷል፣ ስንት ኤርትራዊ ሞቷል በጥይት ማለት ነው። አንድ እንዳውም ከዛ ይወጣል፣ አላገኙም። ካገኘሁት እስኪ ጠይቀዋለሁ እንዴት እንዳለ ጠይቀውም አላውቅም። እግሩ የተመታለ አጠረ እግሩ። ገባሻ? አንዷ ትልቅ አንዷ ረጅም ሆነች። ምክንያቱም በጥይት አንዱ እግሩ ተመታ፣ እግሩ አጥንቱ ተጣለፈ። ከዛ ሲያመልጡ ምን አደረጉ? እንደዛ የቀሩትን እዛ ቀሩ፣ የተገደሉት ተገደሉ፣ ያመለጡ አመለጡ፣ የተመቱ ተመቱ። በሩ ታሰረ፣ ቆለፉት ማለት ነው። በሩን በምን እንደለሰኑ ታውቂያለሽ እናቴ ትሙት? የሞት ሞት በብሎኬት ሰው ቢሞት ቢታመም የራሳቸው ጉዳይ በብሎኬት አድርገው ሸፈኑት። በስሚንቶ አድርገው እንትን አድርጉት። በቃ ሸፈኑት። በር እንደሌለ ነው ያስመሰሉት። ከዛ በላይ እንትን አለ። ይሄ የመሩሓ ላይ ትልቅ መሩሓ አይ ቲንክ ሃንገሩ የድሮ የጨው ነው የምናምን ማስቀመጫ ነበር መሰለኝ። እስር ቤቱ ወይ የጨው የሆነ ብቻ መኽዚን ነበር፣ የሰው አልነበረም። እንደዚህ አይነት የሰው መኽዘን አይቻላቅም ቢሆን ኢቭን ኩፍራ ላይ አይቼዋለሁ። ኩፍራ ላይ የሰው ቤት ያልተሰራ ላይ ነው የሚያስገቡክ። ወይም ደግሞ መዝራ አላ ይሄ እርሻ ቦታ ላይ እዛ ሃንገር ሰው የሚያስቀምጠው እንጂ እንደዚህ አይቻላቅም። ለራሱ ተንጠልጥዬ እወጣለሁ፣ ቆርቆራ ፈርሳለሁ፣ ወይም ደግሞ ግድግዳ ፈርሳለሁ ትችላችሁ። በጣም ትልቅ ነው ወደ ላይ ማለት ነው። ከዛ በላይ ፋኑን አውጥተው የመርዋሃው ትልቁን አውጥተው ምግቡ ቤት እናስገባላቸዋለን እኛ በሩ ይጣርገን 3ኛ ላይ ፎቅ ተሰቅለን በገመድ ምግቡና ዳቦ እናወርድላቸዋለን።
ሁለቱም ወንዶች እዛ ታመው የነበሩ ወጡ። ሴት አልነበረችም እዛ መሀል ላይ ሴቶች ለብቻቸው ነበር የሚታሰሩት። ከመቀሩ አጠገብ አለ እስር ቤት ትናንሾች ነበሩ። አይ ቲንክ 2 ኤርትራውያን 1 ትግራዊቲ ጥቁሮች ነበሩ። እንደገና ኢትዮጵያውያን ነበሩ እዛ ሴቶች የታሰሩበት ማለት ነው። ከዛ በኋላ እነዚህን አውጥተን ታመው ሊሞቱ ነው የተባሉት እኮ ሊሞቱ ነው ካላወጣጣቸዋቸው ይሞታሉ ተብለው አውጥተው እላይ ማለት ነው በቃ እንዲሞቱ አድርገው ነው የቀጠቀጧቸው። እንዲሞቱ ተደርገው ማለት ነው። ከዛ የራሳቸው የሕክምናው የእስር ቤቱ ሕክምና ለ55 የሚባለው እስር ቤት ሕክምና አላቸው የራሳቸው እዛ። ከዛ በኋላ ልጆቹ ወጡ ወይ ሞቱ ወይ አናውቅም። ማንም ወጡም የሚለን ሰው የለም፣ ሞተም የሚለው ሰው። ምክንያቱም ስንት የሞተ ብለህ ታጣራለህ እዛ እስር ቤት ላይ ስንት የሞታለ። ረመዳን ነው አልኩሽ። መቀሩን ወጥቼ 2 ሳምንት ሰራው ምሰራ ነው። እዛ ደግሞ ከሃንገሩ የነበርኩበትን ወጥቼ ምግብ ሰራ የነበረው የተሻለ ይሄ መቀር ስራ ነው የተሻለው። ምክንያቱም ሃይላንድ አለ፣ ኃላፊዎች ስብሰባ ላይ ስለሆኑ ጥሩ ልብስ ትለብሳለህ፣ ራስን ታጸዳለህ። እንደዛ ሃንገር ሳይሆን ታጸዳለህ፣ ልብስ ያምጡልሃል እነሱ። ሂደ ለኃላፊዎቹ ሃይላንድ መስጠት ብቻ ነው። ከዛ ኃላፊዎቹ ሲወጡ ቢሮውን ማጽዳት፣ ሃይላንዶቹን መለቀም። ገባሻ? ትናንሾች ደግሞ እንደዚህ የሀገራችን ጎጆዎች አሉ። እነሱ በብሎኬት የተሰራ እንደ ጎጆ የሚመስሉት ግን ትናንሾች አሉ። 1 መኝታ ቤትና ሳሎን ያለው ሽንት ቤት ክሽን ምናምን ያለው ነው። እኔ ደግሞ እዛ ነበርኩ። ከዛ ጠዋት ስብሰባ የግድ ስላለ ምክንያቱም ስንት ሰው ይሞታል፣ ምግብ የጎደለ ምን አለ፣ ምግብ የሚገዙት ምናምን አንድ ሃንገር ላይ ማለት ትልቁ ሃንገር ላይ ከ1000 ህዝብ በላይ ነበር። ከ1000 ህዝብ በላይ እኛ የነበረው የተቆራረጠ ስለሆነ ይህንን ብለህ ልትገምት አትችልም። ቢያንስ አንድ ሃንገሩ 300-400 ሰው አለው። የኛው ትናንሾች የነበሩ ሃንገሮች 5 ሃንገሮች ማለት ነው። በቃ ከ3000 በላይ ህዝብ አለ። የግድ እዛ ከ3000 ህዝብ በላይ አለ እዛ እስር ቤት ላይ ማለት ነው። ከዛ እዛ የዛን መቀር ሲሰሩ የነበሩ የሆነ ቤቶች የሚሰሩ ነበሩ። ሲሰሩ የነበሩት ምስሪ ነበሩ፣ ምስሪ ግብጾቹ ነበሩ። አንዱ ሱዳናዊ ነበር ምናምን ነበሩ። እነሱ ሰርታችሁ ረመዳን ወደ ተራብሎስ ትወጣላችሁ ተባሉ። ገባሻ? ከዛ እኔ ምን አለኝ፣ አብዛኛው ጊዜ ስራ ስጨርስ ምናምን የዛኛው ምግብ የሚገዛ ሰው እያለ በጣም ትልቅ ሰውዬ ነው። ትልቅ ስልሽ የሚባለው ወፍራም ሰውዬ ነው እንጂ እድሜው ትንሽ ነው። በጣም ግን ወፍራም ነው። በጣም ወፍራም ነው። ከምታስበው በላይ እሱ ለእስር ቤቶቹ ምግብ ሲገዛ እኔ እየሄድኩኝ ከሱ ጋር ገዛ ነበር። በቃ ላመልጥ ብፈልግ አመልጥ ነበር፣ ግን እኔ ፈራ ነበር በቃ እንዳይገድሉኝ። ምክንያቱም የእናቴን አውቀዋለሁ። እናቴን ሳልሰማት ድምጿ ለራሱ እስኪ ስንት በቃ 2 ወር ከምናምን ታሰራለሁ፣ 2 ወር ወይ 1 ወር ከምናምን ታሰራለሁ አውቀዋለሁ። እናቴ ድምጿ ሳልሰማት ራሱ እንዴት እየሆነች እንደሆነ አውቀዋለሁ። ከዛ በኋላ ወጥቼ ከሱ ጋር ምግብ ገዛለሁ ምናምን። ምን አለኝ መጨረሻ ላይ ሄደን በጎች ምናምን ገዛን ለረመዳን ተብሎ እነሱ ግመል ምናምን ገዙ። እዛ እስር ቤት ላይ ያሉ ሙስሊሞች ምናምን ስላሉ ግመል ይበላሉ እነሱ ተብሎ አንድ ደግሞ ከብት ገዛ ምናምን። አንድ ከብትና አንድ ግመል መሰለኝ ካልተሳሳትኩኝ ገዙ። እኛ ደግሞ በጎች ለመቀር እነዚህ ኃላፊዎች በግ ነው የሚበሉት፣ ከብትና ግመል አይበሉት። እና ከነሱ ሄደን በግ ገዝተን ምናምን እንዴ ለምንድን ነው ምናምን አለኝ። ለምን አትቆዩም አላቸው። ያኛው ወፍራም ሰው የሚሰሩት የነበሩ እነዛ ምስሮች ምናምን ረመዳን ከኛ ጋር ሳልፉና ትሄዳላችሁ ተባሉ። እንዴ የት ነው የሚሄዱት አልኩት። ከዛ ፒስ ሆኛለሁ። ከዛ ምግብ የሚገዛው ሰውዬ ጋር ፒስ ሆኛለሁ። ወዴት ነው የሚሄዱ? ወደ ተራብሎስ ረመዳን ስለደረሰ ወደ ተራብሎስ ሊሄዱ ነው አልኩት። ከዛ እኔ ምን አልኩት፣ እኔም ልሂድ አልኩት። በዛው ልትሄድ ልጠፋ ነው አይደለም፣ ረመዳን ላሳልፍና እመለሳለሁ አልኩት። ገባሻ? ረመዳን አሳልፍ ይመለሳል። ያኛው ኃላፊው እየጠበቀኝ ነው፣ መኪና የሚሸጠው ኃላፊ ማለት ነው። ገባሻ? መልሴን እየጠበቀ ነው። እሺ እሰራለሁ ካንተ ጋር። መኪና መሸጫ ደግሞ እንደ ስቱዲዮ ነች ቤቷ። ስቱዲዮ ነች ቤቷ። አንድ ቤት ነች። ኩሽን አላት እዛ፣ ትንሽ ኩሽን አላት። ትንሽ ሽንት ቤት አለቻት እዛ፣ ሻወርም አለቻት። እቺ ራስ አሳዩኝ፣ እቺ ራስ ቤት ትሆናለች። መኪናው የሚሸጡት እነዚህ ናቸው። ዋጋ ሂሳብ አለ። አረብ በደንብ ትችላለህ። ስልክ አለ። በደንብ የሚገዛ ሰው የሚያጣራ ሰው ከመጣኛ አንጥራው ብሎ ነገሩ። እሺ መልስ እነግርሃለሁ ብዬ በዚህ ትችዋለሁ። ከዛ ምን አለኝ ኃላፊው ስሙ ረስቼዋለሁ። ያኛው ኃላፊ እነዛ ሁለቶች አንደኛው ዓለም የሚባል ኃላፊ አለ፣ አንደኛው ደግሞ አብዱ ሰታር የሚባል ኃላፊ አለ።
ከነሱ ትልቅ ደግሞ አንድ ሰው እያለ በጣም ሀብታም የናጠጠ ሀብታም ነው። የእስር ቤቱ ኃላፊ እሱ ነው። ከሱ በላይ የለም ኃላፊ። እስር ቤት ለራሱ የሱ ነው። እሱ ሰው እንዲበደል አይፈልግም። ገባሻ? አንድ ቀን እዛ እስር ቤት መጥተው የተደበደቡትን አይቶ አልቅሶ ነው ሄደው። ሰው እንዴት እንደዚህ አድርጋችሁ ትመታላችሁ? እና አብዱሰታርን ዓሊ የሚባል ዓሊ ያኛው ዓሊ አይነካም። ይሄ አብዱሰታር የሚባለው ነው ሰይጣን። ያ አብዱሰታርን ጠርቶ እንዴት ታደርጋለህ ብሎ ለራሱ እስከ መጣላት ድረስ ነው የደረሱት። ከዛ እኔ ምን አልኩት? ያኛው ምግብ የሚሰራ ሰውዬ ችግር የለውም እኔ እመነኝ፣ ስልክ ቁጥርህን ስጠኝ፣ እኔ እመጣለሁ። እዛ ምን ይባለው አምጪልኝ። መቀር ላይ ደግሞ እየሰራው እያለ ስልክ ከፖሊሶች ጋር አገኘ ነበር። እነዛ ኃላፊዎቹ ፖሊሶች ምናምን አሉ። ከነሱ ስልክ ወስድ ነበር፣ ፌስቡክ ገባ ነበር ምናምን። አንድ ጓደኛዬን ደውዬ ይሄ ምን ይባለው ጆንዙር የሚባል ከተማን ያሉትኝ ጓደኞች አለ። ያኛው እኛ ተራብሎ ኩፍራት ተነው የመጣነው 3 ተጋሮች አሉ አላልኩሽ? እነሱ አልፈው መጥተው ወደሱ ስጽፍለት ማለት ነው። የዛኛው ከኔ ጋር የነበረው ባህር ላይ የቀረው ልጅ አላውቀውም ስልኩ። ያኛው ሁለተኛው ከባህር የተመለሰውም አላውቀውም። ስልኮቹ አልነበረኝም፣ መሰንጀራቸውም አልነበረም። ከዛ እሱ ምን አለኝ? ጆንዙር የሚባል ከተማ ላይ ያሉትኝ እነሱ ደውልላቸው ከወጣ ወይም እድል ካገኘ ካመለጥ አለኝ። ገባሻ? ከዛ ሳይው እስር ቤትና ጆንዙር ያለበት ደግሞ ቅርብ ነው፣ የ30 ደቂቃ ምናምን ነች። ከዛ ምን አልኩት? ችግር የለውም እዚህ ጆንዙር የሚባል ቦታ ላይ ያሉት እዛ ጆንዙር ብቻ አድርሰኝ አልኩት። አድርሰኝና እዛ ረመዳን ላሳልፍ፣ ረመዳን እንዳለፈች በሳምንቷ ተመልሼ እመጣለሁ፣ ስልክህን ስጠኝ አልኩት። ተማምነው 80 ብር ዲናር እዛ እስር ቤት ላይ እኔ አሌክስ ውሸታም ነው ልባል ማርያምን። አንድ ሰው ሀበሻም ይሁን ጥቁርም ይሁን ምስሪም ይሁን ይሁን ከ50 ብር ተቀብዬ ወጥቻለሁ ያለ ሰው ካለ እኔ በቃ ውሸታም ልባል ማርያምን፣ እኔ ውሸታም ልባል። ከዛ በኋላ 80 ብር ሰጠኝ። ስትመለስ ደውልልኝ፣ ያለህበት ቦታ መጥቼ ወስድሃለሁ። በዚህ ተስማማን። ስልኩን ሰጠኝ፣ ወጣው። በዛ አድርጌ ጠፋው ልሻለሁ። ከዛ ስመጣ ለካ እናቴ ወደዚህ ልጁ ታስረዋል ብላ አይ ቲንክ ዜና ላይ ተላልፎ ነበር መሰለኝ። ታስረዋል ምናምን ብለው የነሱ አብዛኛው እናቴ አረብ ነው የምትከታተለው፣ ብዙ የሀበሻ ምናምን አትከታተልም። እና እሱን አይታ ለካ እናቴ ወጥታለች ከሀገር ወደ ሊቢያ ልትመጣ ማለት ነው። ገባሻ? ወደ ሊቢያ መጣ። እዚህ የትኛው ክልል ያላቀም ብቻ እነዛ ታጣቂዎችን የኢትዮጵያ ይዘዋል። እንደፈለጉትኝ ይሰድቧታል፣ ይሏታል። ገባሻ? ከነሱ ጋር ወንዶች ነበሩ፣ አንድ ላይ ነበሩ ያሰሯቸው። ገባሻ? ከዛ እናቴ ደግሞ ብዙ የምታውቃቸው ሰዎች ስለነበሩ ትደዋውላለች ምናምን። እንደዚህ ያርጉ ለማስላቸው ኃላፊዎቹ ደውለው ልጅን ሴት ያወጧት ተብሎ ብር ተልቆ ወጣች። ሱዳን ገባች። ሱዳን እንደገባች እግሯ እንደረገጠች እኔ ከእስር ቤት ወጣሁ። ደላላ እያነጋገረች ነበር ካልኳችሁ ታምናላችሁ? እናቴ ትሙት ወደ ሊቢያ ልትመጣ እናቴ ትሙት እያልኳቸው ደላላ እያነጋገረች ነበር ወደ ሊቢያ ልትመጣ ማለት ነው። እስር ቤት ታስሯል። እኔ ከሄድኩኝ ያወጣዋል። ምክንያቱም እሷ አረብ ነው የምትመስለው። ገባሻ? ሻደል ምላዝ አላት የሱዳን የተወለደችበት ሱዳን እንደፈልገውን ሊቢያ ላይ ገባሻ? ከታሰርም ይወጣል ሱዳን ሊቢያ ላይ ማለት ነው። ደላላ እያነጋገረች ምናምን ወጣ አለች። ማርያምን ወር ሙሉ ባዶ እግሬን ወደ ቤተክርስቲያን የተመላለስኩት አለች። አንተ ታስረ ወር ሙሉ ወደ ቤተክርስቲያን ባዶ እግሬን የተመላለስኩት በቃ እኔ እመጣለሁ አሁን ጠብቀኝ አለች። ከዛ እኔ አልኳት ለምንድን ነው የምትመጪው? ከወጣም ብቻ ያለው ወጣ፣ ከሞትኩም ብቻ ልሙት። ምክንያቱም እኔ ሞቼ እናቴ ሞታ ወንድሞቼ ከማን ጋር ይቀራሉ? አባታችንም ሞቷል። ገባሻ? እንደገና እኔ ሞቼ እናቴ ከሞታች በቃ ወንድሞቼ ሰው የላቸውም፣ ባዶ ነው የሚቀሩት። እንደዛ ስላት በቃ በዚህ ተስማማን። እየጠበቅን እያለ መጨረሻ ላይ እخخ አለኝ። በቃ የተራብሎስ ኑሮ ሰለቸኝ። ገባሻ? ይህ ከተማ 10 ጊዜ ሐዋላ አስቢ 10 ጊዜ ወንድሜ የሚሆን ቤተሰብ የሚሆን ምናምን ብር ሲልክል ይሰለቸዋል። ገባሻ? ሁሉ ጊዜ ሰው በየወሩ ሊልክል አይችልም። በጣም ከባድ ነው። ገባሻ? ለራሱ ህይወት አለው፣ የራሱ ብዙ ነገሮች አሉ። ሊያደርግ አይችልም ነቨር ኤቨር። ከዛ ሲለች መጨረሻ ላይ ምን አልኳቸው? በቃ አሁን ባህር ነው ሙክር ነው 3000 ዶላር በዛ አካባቢ ነበር ጊዜ መሰለኝ $3000 አውርዱልኝ ከ2023 7ኛው ወር ላይ ምናምን አካባቢ ነው። 2023 7ኛው ወር ላይ ነው። እና ወንድ ቤት ደውለት እሺ ብሎ ሁሉም ተነጋግረው አወርዱልኝ ብሯን ባህር ላይ ወረድኩ። ገባሻ? መርከቧ ላይ የእውነት እንገራችሁ የእውነት መንገድ ከሆነ በዚህ ነው የምታውቂው። እቺ የተሰቀልንባት መርከብ
ኖርማል መርከብ ነች። ትልቅ የሳትሆን ትንሽ የነች ግን በጣም ሰፊ ነኝ። 15 ሰዎች ነበርን። ገባሻ? አንድ ድራይቨር እና አንድ ደግሞ ኮምፓስ ማለት ይሄ መንገድ የሚያውቃላ እሱ 3 ደግሞ የተሳፈርን $3000 አውርደን ሁላችንም ተጋሩ ነበር። 13ታችንም ተጋሩ ነበር። አንድ ኢትዮጵያዊም ይሁን ኤርትራዊም ይሁን አልነበረን፣ እኛ ብቻ ነበር። ከዛ በኋላ እንዳወረድን ብራችንን ተሰቅለን ይሄው እናቴ ትሙት ፖሊሶች መንገድ ላይ እያዩን ለራሱ ዝም ብለው ነው ያሳልፉን። ዝም ብለው ነው ያሳልፉን። አስቡት። በተራብሎስ ነው የወጣ ነው። የትራብሎስ መንገድ ታውቁታላችሁ። በተራብሎስ ነው የወጣ ነው። ባህር ላይ ሄድ ነበር። አይ ቲንክ ሰውየው ለፖሊሶቹ ከከፈሉትኝ እነዚህ ደላላዎች ለፖሊሶቹ አይዙም ባህር ላይ ገባችኋል። እና ስንወጣ እያየ ፖሊሶችም የፖሊሶች መብራት እኮ እያየናቸው ነው። በዛ ሌሊት የፖሊሶች መብራት ካልሆነ የግለሰብ መርከብ እዛ ቦታ ላይ አይንቀሳቀስም ባህር ላይ ገባሻ። የእኛ መርከብ የምንሰቀልባት ትንሽ የ15 ደቂቃ የ20 ደቂቃ መንገድ አለፍ አድርገው አስቀምጧት። እኛን ደግሞ በሌላ መርከብ ይዘውን ሄዱ። ወደዛ ገለበጡን። ሰውየው ትንሽ ሸኘን፣ ተመለሰ። ገባሻ? ትንሽ ሸንተውን ተመለስን። 10 ምናምን ሰዓት የተጓዝን ነው። 16 ሰዓት ምናምን እንደተጓዝን 1 ሰዓት ነው ምናምን ስትቀረን አገሪቷን እንኳ እያየናት ነው። ይሄ ምንድን ይባላል? አምጡልኝ። ወይኔ ጉዲ! የሆነች ደሴት አለች፣ ትንሽ ደሴት አለች፣ ላምባዱዛ የምትባላለች። የእንትን የጣሊያን እንትን ነች። የጣሊያን ትንሽ እንትን ነች፣ ሀገር ነች። እዛ አብዛኛው ስደተኛ ወደዛ ነው የሚገባው። ገባሻ? ላምባዱዛ የምትባለው ማለት ነው። ከዛ ትንሽ ነው የቀረችን፣ 1 ሰዓት ምናምን። ጣሊያኖቹ ለራሱ እያዩን ነበር። እናቴ ትሙት፣ ጣሊያኖቹ ለራሱ እያዩን ነበር። ሞተር ተበላሽቱን ቆመን እዛ እንደቀረብን በቃ 1 ሰዓት ነው ምናምን ይቀርች። አስቡት፣ በማህር ጥቁሩ ባህር ላይ ቢያቋርጠ ኖሮ ሞተሩ አስቡት። ከዛ ያኛው ድራይቨር የነበረው እናቴ ትሙት በጣም ጀግና ድራይቨር ነበር። እሱ ከትኩቶ ከታኩቶ በትንሹም እንድትነሳ አደረጋት። ገባችኋል? እዛው ሰፈፍ እያልን ከ3 ሰዓት በላይ ምናምን ቀስ እያለ ተጓዝን። እግራችን እስከሚረግጥ ድረስ ማለት ነው። አይናችን እያዩን ነበር። ሌላው ጊዜ እኮ እነዚህ ጣሊያኖቹ ሰው ከባህር ለራሱ መሀል ባህር ላይ አለ ከተባለ በሄሊኮፕተር ሄዶ አይቶ ትላልቆች መርከብ አድርገው ነው የሚያምጧቸው። እኛ ግን እግራችን ለራሱ ላምባዱዛ እስከሚረግጥ ድረስ ማለት ነው በጭራሽ አልመጡንም። ሞተር ተበላሽተውን እያዩን ማለት ነው። ከዛ ገባን ምናምን። እንደገባን ስልክ ደውዬ ገብተናል አልኳቸው። ገባው ወደ ጣሊያን ገባው። ከጣሊያን ወደ የፈረንሳይ የሆነች የጣሊያን ሆና ግን ወደ ፈረንሳይ ሕዱድ አለች። ወደዛ ሄድኩኝ። አብዛኛው ሰው ስዊዘርላንድ እንዳትገባ ምናምን ይል ነበር። አልሰማቸውም። ከዛ ብር አውርጄ ተመልሼ ወደ ሚላኖ ተመልሼ ከሚላኖ ወደ ዙሪክ መጥቼ ከዙሪክ እዚህ ያለ ደግሞ ልንገራችሁ፣ እዚህ ሀበሻ ዙሪክ ላይ ያለው ማለት እናቴ ትሙት 2 ኤርትራውያን ልጆች አሉ። እነሱ ናቸው የተቀበረኝ። ብዙ ሰዎች እዚህ ያሉ ሀበሾች ማለት ነው እያዩኝ ለራሱ ታውቃለሽ። ባህር ነው አስቢው። 19 ምናምን ሰዓት ተጉዘናል። ገባሻ? መንገድ ላይ ከ4 ቀን ከ5 ቀን በላይ ቆይተናል። እንደገና የዚች ሕዱድ ወደ ፈረንሳይ የምታስገባው ሕዱድ ላይ ደግሞ እዛ ቆይተን ይሄ ካርቶን አንጥፈን ነበር የምንተኛው። የዛ ሁሉ እንትናችንን ይሄ ምንድን ይባለው ጠረናችን አላ አንታጠብም ነበር። የት ሄደህ ትጣጣለህ? በየበረንዳው ነው የምተኛው። አይደለም እኛ 10 ዓመት 20 ዓመት የተቀመጠ ጣሊያን ላይ ራሱ በረንዳ የምተኛ ላይ አለ ማርያም። ከዛ ብር አውርጄ ካርቶን እያነጠፍን እየተኛን ብር አውርጄ ወደ ሚላን ተመልሼ ወደዚህ ስገባ ሀበሾች እዚህ ሀገር ማለት ነው እያዩኝ አፍንጫቸውን እያያዙ ነበር፣ ቢሸሽኝ ነበር። እግዚአብሔርን አንዷ ሴትዮ ለራሱ የኢትዮጵያ ካርታ አንገቷ ላይ አግኝታያለች እያየኋት። ይሄ ልብሷ ለራሱ የሀበሻ ልብስ ሆኖ በባንዲራ አለ አይደል? የሀበሻ ልብስ በባንዲራ አርጋ የኢትዮጵያ ባንዲራ አርጋ እያየኋት እያለ ሀበሻ ነኝ ስላት አይደለሁም ነው ያለች። እናቴ ትሙት አይደለሁም ነው ያለች። ሌሎቹ ስቀርባቸው ለራሱ ይርቁኛል እንደዚህ ታውቃለች። በጣም ከስቼ ነበር። በጣም ታምሜ ነበር እዛው
የበላሁትን በሙሉ ነበር ማርያምን። ከዛ መጨረሻ ላይ ከሚላን ወደዚህ ሀገር ስገባ 10 ብር ይዤ ነው የገባሁት። ገባሻ? ወደዚህ ሀገር ስገባ 10 ዩሮ ይዤ ነው የገባሁት። ከዛ በ8 ብር ሳንዱች ገዝቼ በላሁ። በጣም ረቡኝ ስለነበር ማለት ነው። በ8 ብር ዙሪክ ላይ ደግሞ ይሄ ባኖፉ ላይ ማለት ነው። የዙሪክ የዚህ ሀገር ትልቅ ካፒታል ከተማ አይደለም ግን ትልቅ ነች። እዛ ሀገር ደግሞ ሽንት ቤት ለራሱ በብር ከፍለ ነው የምትሸነው። ገባሻ? አይ ቲንክ 1 ብር ነች 2 ብር ነች ብቻ ከፍዬሽ ነው። ብሬን ጨረስኩኝ። ምንም ብር የለኝ። ተጋደንኩኝ። ስልኬ ኔት የለውም። የዙሪክ ያለው ባኖፉ የትሬን ስቴሽን ያለው ደግሞ የዙሪክ ዋይፋይ ልትገባ ለራሱ ስልክ ቁጥር ያስፈልጋል። ወደ ስልክ ቁጥር ነው ላይክ እንትን የሚልኩል ኮድ የሚልኩል እንጂ ያለ ስልክ ቁጥር መግባታችን ነው እዛ ዋይፋይ ላይ። መጨረሻ ላይ ደከምኩኝ። እጅ ሰጠው። በቃ የጠየቁት ሀበሻ የሚሆን ጥቁር የሚሆን ነጭ የሚሆን ያልጠየቁት ሰው የለም። ሲሰለቸኝ በቃ ተቀመጥኩኝ። ጥጌን ይዤ ቁጭ አልኩኝ። ከዛ አይ ቲንክ አንድ ዴቭ የሚባላል አሁን ኮንታክት አለኝ ከልጆች ጋር ፈጣሪ ማለት በጣም ደጎች ለዘላለም ራሳቸው ማለት ይችላል ሰዎች ሳይጸየፉ ማለት ነው። እናቴ ትሙት ማለት ነው ሳይጸየፉ ለራሱ ማለት ነው። ገባሻ? መጥተው ቅድም እኮ አይተናል ወደ ታች ወደ ሽንት ቤት ስትወርድ ግን የዚህ ሀገር ሰው አትመስልም አሉኝ። መጥተው ደግሞ ይነ በቃ ቁጭ አልኩ። ከዛ ዝም ብዬ አለፍኩኝ። ፈራው። ገባሻ? ያን ሁሉ ሰው እኔ ራሴ ጠይቄው ያልመለሰልኝ ሰዎቹ አሁን እነዚህ ራሳቸው ተነስተው መጥተውኛል ሊያገዙ ሲሉኝ ምንድን ነው የሚሰማ? አስቢ። ደግሞ የሊቢያ ፍርሃት አለ። ገባሻ? ሊቢያ ላይ ያየነው አለ። ሁሉም ሰው እንደዛ ነው የሚመስል። ሱዳን ላይ ያለው አለ። ሁሉም ነው እንደዛ የሚመስል። ዝም አልኩኝ። ከዛ ኤርትራዊ ነው ትግራዋይ አልኳቸው። ችግር የለውም ለኛ ሁሉም አንድ ነው አለ። ችግር የለውም። ዴቭና አንድ ደግሞ ዴቭ አለ እዚህ ሀገር አሁን ተመርቋል። ሁለተኛው ያኛው ልጅ ደግሞ ስሙን አላውቀውም። ማሩ ነው ብቻ ኳስ ተጫዋት ነው። አሁን ኳስ ይጫወታል እዚህ ሀገር ከኛ ጋር ያለው። አንዱ ኦልተን ነው ያለው፣ አንዱ ባዝል ኦር ሶሎተርን ነው ያለው እዚህ ሀገር ማለት ነው። ከዛ እነሱ ና ችግር የለውም እንዳትፈራ፣ ከየት ነው የመጣኸው አለኝ። ከሊቢያ ነው የመጣሁት። ስንት አደረግ? ሳምንት 2 ሳምንት ነው ከሆነ እዚህ ሀገር። ስንት አደረግ? ዛሬ ነው የገባሁት። ቤተሰብ የለህም? የለኝም። ቤተሰቦቼ እንዳሉ አሜሪካ ናቸው። እዚህ ሀገር ቤተሰብ የለኝም። እሺ ብለው ያኛው ልጅን ክለብ ነበር ሊወጥ ያሰቡትኝ። ገባሻ? የዛን ጊዜ ሊዝናኑ ክለብ ነበር የሚወጣት ነበር። ለእኔ ብለው ከክለብ ተመልሰው ሱቅ አስገብተው የፈለግከውን ግዛ ብሎኝ፣ እኔ ግን ላይክ ሼም ይዞኝ ማለት ነው። ላይክ እንዴት አድርገን እኔ የምፈልገው ሊለው አልቻልኩም። ዝም ብዬ ጠግብ ያለው ምናምን አልኳቸው። ሼም ይዞኝ ረቦኛል እኮ እናቴ ትሙት። ከዛ ምግብ ገዝተው ጁስ ገዝተው ምናምን ምን አሉት ያኛው ልጅ፣ በቃ ዛሬ እኛ ክለብ እንቅር፣ ወደ አንተ ቤት ወሰደው። እሱ ከቤተሰቦቹ ጋር ከእናቱ ጋር ነው የሚኖረው። ወደ እሱ ቤተሰቦቹ ሂድ። ከዛ እነሱ ቤት አድረ ጥዋት ካምፕ አለ ወደ አይ ቲንክ አረው ነው የሆነ አረው ላይ ነው መሰለኝ የሆነ ካምፕ አለች። ስሟን ረስቻታለሁ። ወደዛ ይወስዳል ራሱ አለኝ። ከመንገዳቸው ተመለሱ። ገባሻ? ከክለባቸው ተመለሱ። ያኛው ልጅ ወሰደኝ ቤቱ ላይ አልጋውን ትቶ እኔን አስተኛ። አስቡት ማን ነው አልጋ ሊቀርቡኝ የሸሹኝ ሰዎች ማለት ነው። ከነ ቆሻሻነቴ ከነ ቆሽሼ ያለው ርቦኝ ያለው አልጋውን ትቶ እዚህ ተኛለኝ። እኔ ሶፋ ላይ ተኛለሁ አለኝ ልጁ። እነዚህ ሁለቱ ኤርትራውያን ናቸው። ገባሻ? ከዛ አስተኛኝ። በጠዋት ራሱ ማለት ነው ፖሊስ ጋር ሄዶ ትኬት አውጥቶ እኔ ራሴ አደርሰዋለሁ ብሎ ገባሻ? እድሜ በጣም ትንሽ ነበርኩ የዛን ጊዜ። እኔ ራሳችንን እናደርሰዋለን ብሎ እድሜን አመዝግቦ ትኬት ሰጥተውት ለሱ እሱ እስከ ካምፕ አስገብቶኝ ስልክ ቁጥሩን ሰጥቶኝ የሆነ ነገር ሲያስፈልግ ደውል ብሎ እዛው አስገብቶኝ ሄድ ማለት ነው። እዛ ካምፕ ቆይቼ አንድ ቀን ቆይቼ ወደ አሁን ያለሁበት ከተማ መናገር አልፈልግም። የሆነ ያለሁበት ከተማ ላይ ወደዚህ አመጣኝ። ካምፕ ላይ ገባው። ካምፕ ላይ ገባው። እንደገባው ያኛው ይሄ ሆዴን የሚጨብጠኝ የነበረውን ነገር ተነሳብኝ። እንደገና ካምፕ እንደገባ በሶስተኛ ቀን ምናምን አልተነፍስም። ይሄ የሆዴ የሚጨብጠኝ ነገር ሲይዝ ማለት አይ ቲንክ ፎቶ ካለ አመጣዋለሁ። ማርያምን ምን አይነት ከስቼ ነበር ሆስፒታል የነበርኩት ኦፕሬሽን ሳደርግ ምናምን ማለት ነው። ሆዴ እንዲህ ነበር የሚጨብጠኝ። በቃ የሚጨብጠህ ነገር አለ። በቃ ትንፋሴ ያጥረኛል። ልተነፍስ አልችልም። ላይክ የሆነ ነገር ከበላው ደግሞ 5 ደቂቃ አትቆይም ሆዴ ላይ ቶሎ በአፌ ነው የምትወጣው ተመልሰ።
ከዛ በኋላ መጀመሪያ ህክምና ላይ ሲሄድ አረ ምንም ነገር ልጅ የለትም አሉት። ቦሚቱ ተመርምሮ የሽንት ምርመራ ተደረገለ። የደም ምርመራ ምንም የለበትም ብለው መለሱ። እዛ ጣሊያን ላይ ግን ህክምና ሲሄድ ማለት ነው ይሄ ግሉኮዝ አለ። አንድ ግሉኮዝ ተክለው ነገ ከተነሳበት እንደገና ተመልሰና ብለው ነው ይልቀቁ። ከዛ ምንም የለበትም ብለው ከህክምና ወደ ካምፑ ተመለስኩኝ። እንደገና ለምሽቱ ተነሳብኝ። በቃ ትንፋሽን አጠረኝ። መናገር አልችል፣ ማውራት አልችል፣ መተንፈስ አልችል። ከዛ እንደገና አምቡላንስ መጥቶ ወሰደኝ። ሲመረመር በዚህ የግራ ጎን ያለ አይደል ከግማሽ ሊትር በላይ የሚሆን ዘይት ታቆረ ነበር። ዘይት የሚመስል ከግማሽ ሊትር በላይ ማለት ነው። እንዲህ ማደንዘዣ ወግቶኝ ነበር እንጂ ዘይቱ እየወጣ ያየሁት ነበር ባይኔ። ዘይት የሚመስል ቢጫ ይሄም ባለው በጣም ወፍራም ማለት ነው። ዘይት የሚመስል ይሄ ከግራ ጎኔ በስሪንግ አድርገው እየመጠጡ ነበር ሲያወጡት ነበር። እንዲህ እየመጠጡ ማለት ነው። ገባሽ አይደል? አሁን እግዚአብሔር ይመስገን ተሻለኝ። ገባሻ? ወጣው ከዛ ኢንተርቪው አድርጊ ይህን ሁሉ ነገርኳቸው ደርሼ በጣም የዚህ ሀገር ጦር የተባለውን ወረቀት ይዤ ትምህርቴን ገብቼ ስራዬን ገብቼ የራሴ ቤት ይዤ የራሴ ቤት ተከራይቼ ከዛ እንደወጣው ወደ ነጮች ቤት ገባው። ነጮች ከዓመት በላይ ምናምን ተቀመጥኩኝ ከነሱ ጋር። እናቴ በጣም የዋህ ምስኪን ነች። ነጫዋ ማለት እዚህ ያለችው ራሷ ቤት ፈልጋ ራሷ ፈርማ ገባሻ ከትምህርቶች ጋር አገናኝታ አሁን ልጁ ጎበዝ ነው ጥራ ብቻ መከታተል ነው የሚያስፈልገው እንጂ ብላ ከነሱ ጋር ተመካክራ አስገብታኝ የራስ ቤት ተከራይቼ ይኖርኩኝ ነው። ገባሻ? ለዚህ ሁሉ ነገር ምን አመጣ ብሉትኝ ለዚህ አሁን ሁሉ በሙሉ የሚሰቃየው ያለው ስደተኛ እኔ በደላላ ምክንያት የደረሰብኝ ይህን ሁሉ ችግር እና መከራ የደረሰብኝ ስላለመናገሬ ነው። ለዛሬ ያለው ጥፋት አንደኛውና አንደኛው ምክንያት ነው። ገባሻ? ያኛው ደላላ ከሱዳን አንስቶ ሐምዳይት የሚባል ከሱዳን አንስቶ እስከ ሊቢያን የተስማማ ነው። በ4000 መጀመሪያ 4500 አደረገው። ከዛ 5500 አደረገው። ገባሻ? ይሄ ሰውዬ በስነ ስርዓት ተከታትሎ ባህሩን ሰጥ አርጎ ይዞ አስገብቶን ቢሆን ኖሮ ይሄን ሁሉ መከራ ላይ ነበር እና አናይም ነበር። ገባሻ? ሌሎቻችሁም ተማሩበት ከዚህ ምን አተረፈ? አሁን የማይወጣ ጠባሳ አለን። እኛ የማይወጣ ጠባሳ አለን። በየመንገዱ ስንት የተደፈሩ ሴቶች አይተናል። የሞቱ ሰዎች አሉ፣ ሲቀጠቀጡ የነበሩ አሉ። እንደ ውሻ አንድ መኪና ላይ ማለት ነው። ይሄ እንትናላ ይሄ የፓትሮል መኪና ደብል ጋቢና እንደዛ አይነት ማለት ነው 25 ሰው ላይ ነው እዛ የሚጭኑ አንድ መኪና ላይ ማለት ነው። እንዲያውም ሲንግል ጋቢና አይደለም ዳብል ጋቢና ላይ ማለት ነው። እንዲጨፍልቀው በማን ምክንያት? በእነዚህ ሌቦች ደላሎች ምክንያት፣ በእነዚህ አጭበራሮች የሰው ደምን እየበሉ ያደጉ እነሱና መሰሎቻቸውን ቤተሰቦቻቸውን ያሳደጉትኝ በደሃ ብር የበለጸጉትኝ እነዚህ ናቸው። ትላንትና ለደረሰብኝ ነገር እኔ ባልናገር ኖሮ ይህን ሁሉ ችግር መከራ ህዝቡ የሚገባው ነበር። ከዛን ጊዜ ይህን ሁሉ እየሰማ የሚመጣው ደግሞ የራሱን ኃላፊነት ይወስድ ነበር። ግን እንዳለ ሰው ይህን ሁሉ መከራ አሳልፎ ይመጣል። የአገሬ ልጅ ስለሆነ አሳልፎ አልሰጠውም፣ የአንድ አካባቢ ልጅ ነን እኮ አብረን አደግነን እኮ እየተባለ የእነዚህን ሁሉ ሰዎችን መከራ የሚያወሩትን በህዝብ ላይ ስላልተነገረ ነው። እስካሁንም በአማራም ትሁን በኦሮም ትሁን በእኛ ጋር የሚሆን በሶማሌም የሚሆን በኤርትራው የሚሆን በየሁሉ የሁሉ ችግር እየመጣ ያለው ከሌባ ተባባሪ ሌባ ስለበዛ ነው። ተማሩበት። ገባችሁ? ተማሩበት። አልፈነዋል። ግን የማይወጣ ጠባሳለን። ሁላችን የየራሳችን ጠባሳለን። በቃ ፍቀህ ልትፍቀው የማትችለው ነገር አለ። ብዙ ነገር አስቡት። እኛ ደግሞ ከትግራይ ድረስ አሲዘን እስከ ሱዳን ልደርስ ለራሱ አንድ ትራማ የሆነ ትራማ የሚያደርግ ነገር አለ። እንትን አለ። ገባችኋል? ይሄ ሚዝን አይምሮ የሚረብሸው ነገር አለ። ብዙ ነገር ላይ አሁን መናገር አልፈልግም። ይሄ የትግራይ እንደዚህ ሆነ እንደዚህ ያዩት ምንም መናገር አልችልም። ገባችኋል? ጊዜው ሲደርስ ሁሉም በጊዜው ይሆናል። እዚህ የነበረው ግን አሁን ካሁኑ ለአሁኑ ልታስቡ ያላችሁ ማለት ነው። ወይ በሊባን እንሄዳለን ወይም ደግሞ በሳዑዲ አረብ እንሄዳለን ብላችሁ መንገድ የምትወዙት ህይወታችሁን 70% አሲዛችሁ ነው የምትሄዱት። ቁማር ለደላላና ለአሳ
አሁን ልንገርሽ የሳራ ስንት እንዳለ ታውቂያለሽ ረጁ? ይወጣል አማራጭ አጥተን ነው እንጂ እኔ እግዚአብሔር ይመስገን ቤተሰቦቼ የብር ችግር የለባቸውም አልነበራቸውም ከድሮም ጀምሮ ገባቸው። ቤተሰቦቼ ለራሳቸው ትተው ለሌላው ድሃ የሚተርፉ ቤተሰብ ነው ያለኝ እግዚአብሔር ይመስገን። ግን የዛን ጊዜ ሰዓት በፓስፖርት አድርጌ ፕሮሰስ ጀምሬ ምናምን እወጣለሁ ብለህ የምታስበው ጊዜ አልነበረም። እና አስቡ ካሁን በኋላ የምትሄዱበትን መንገድ አስተካክሉ። ከሱዑድ ዓረብ ወደ ሀገራችሁ ልትመለሱ ከፈለጋችሁ ወደ መንግስት እጃችሁን ስጡ። 2 ወርም ታሰሩ። ካሁን እንደሃና አለች የለችም ሞታለች አልሞተችም ከተባለ ቤተሰቦቻችሁ አስቡት። እኛን አስቡት። እኛ ደክሞናል። ቤተሰቦቿ እንዴት ሆነዋል ብላችሁ አስቡት። እሷም በእርግጥ በህይወት ካለችም አስቡት ምን እንዲሆነች እንደሆነ፣ ምን አይነት በደል እየደረሰባት እንደሆነ፣ ሞታም ከሆነች ምን አይነት በደል ደርሶባት እንደሞተች አስቡት። ገባችኋ? 2 ወር ታስራ አገሯ ብትገባ ይሻላት ነበር እች ልጅ ወይ 3 ወር ታስራ። ለምን ዓመታት ትታሰርም ህይወቷ ከምትከፍል ዓመት ታስራ ወደ አገሯ ገብታ ብትሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ቤተሰብ አያለቅስም ነበር። ደም እንባ አይተፋም ነበር ቤተሰብ። ይቅርታ አድርጉልኝ። እዛ የመን ያለው የድንቆርና ድንቆር ስብስብ ገባሻ? ባለፈው ረጁ የአንድ አማራ ልጅ ይዘዋል ተብሎ የአንድ ኦሮሞ ልጅ ደግሞ ታገተ ነበር። ገባሻ? ነገ ደግሞ እኔ ይሄ ቅድም ተናገራለሁ ተክላይ ራሱ ነው የሚወክለው። ገባሻ? የትግራይን ህዝብን አይወክልም። ተክላይ አንድ አማራ ተይዛለች ብሎ አንድ ደንቆሮ ደግሞ ሌላ የአማራ ክልል ተወላጅ መጥቶ ትግራይን ቢይዝ እነዚህ ሰዎች ሁለቱም ናቸው የሚወክሉት። ተክላይ ራሱ ነው የሚወክለው። ማንነቱ ትግራዋይ ነው አንክድም፣ ግን የትግራይን ህዝብን አይወክልም። እየሰራ እንዴት ቤተሰቦች የማያውቁትኝ ሀገር በሙሉ የሚያውቀው ሁላችንም ስማርትፎን ስልክ የሌለው ሰው የለም። እንዲህ አንስተህ መሄድ ትችላለህ። ሸፍነህ ስትሄድ ፎቶዋን ታነሳታለህ። አጭርና ቀላል ነች። ኤንዌይ እነዚህ ቤተሰቦቿ ፈጣሪ ጽናቱን ይስጣቸው፣ እስከ መጨረሻ ለማጋፈጥ ያቆማቸው ነው ብለው ማርያምን እስከ መጨረሻ ፈጣሪ ለመታገል ያቆማቸው። ሌሎቻችሁ ደግሞ እህቷቸው የጠፉ ካሉ እዛ ቦታ ላይ ወይ ድምጻቸው ያልሰማችሁ ወይም ሞታለች ተብላችሁ ፎቶ ያልተረሳችሁ ወይም ቤተሰቦቻችሁ ሆዳቸውን አቅፈው የሚተኙ ያሉ ካሉትኝ ውጡ። በቃ ወጣችሁ ተናገሩ። እዚህ እንደዚህ ሆናለች፣ በእንደዚህ ደላላ፣ በእንደዚህ ሰምሳሪ ቦታ፣ በዚህ አካባቢ የዚህ ሀገር ልጅ ነው፣ እናቱና አባቱ እነዚህ ይባላሉ፣ ወንድሞች እነዚህ ያሉበት ፎቶው ይሄ ብላችሁ አውጡት። አእምሯችን ይረፍ። ለነገ የሚመጣው ነገር ተጠያቂ አይደለም። ገባሻ? የእናቴ ልጅ እኔ የእናቴ ልጅ ለራሱ ደላላ ከሆነ ገባሻ? ለምን አይገሉትም? ይነቁት። የሰውን ህይወት የሚሸጥ ከሆነ የሰውን ህይወት ሰው በህይወቱ በሰውነቱ እያለ እያወጣ የሚሸጥ ከሆነ ይነቁት፣ አንቀው ያዙት። ምክንያቱም አገር መንግስት ያለበት ቦታ ላይ ነው ያለ ነው። ደላላ ከሆነ መንግስት ራሱ አንቆ ይዘዋል፣ ይፈረዳል፣ ይታሰራል። እነዚህ ደግሞ መንግስት የሌለበት ቦታ ስላልሆነ
ህዝቡ እንዲያውቃቸው ማውጣት በቃ አጨረች እና ኤኒዌይ እሺ ትመስላለች። ከህይወት ተሞክራችን ትንሽ አካፍለናቸዋል። አይ ቲንክ ሶ ብዙ ተምራችኋል ብዬ ገምታለሁ። እና ሌሎቻችሁም በዛ የምትመለሱ ያሰባችሁት ገና መንገድ አሁን ለመውጣት እያሰባችሁ ያላችሁት ገና እንደገና ወደ ሳዑዲ አረብ ወደ ሌላ ሀገር ሄጄ ወደ ሊቢያ ሄጄ ያልፍልኛል እዚህ ያለው በሙሉ ልብስ ቀይሮ ስላየው ያለፍለት እንዳይመስል በስንት ቢል ወረቀት ያልተሰጠ ውጣ እየተባለ ስንት የሚንከራተት ህዝብ ነው ያለው። የአንድ ሁለቱ ስለተሳካለት አታች እሱም ተሳክሎለት አይደለም ጥርሱን ፈገግ ስለሚያደርግ ነው። ተመችቶ ስደት ላይ የሚኖር ሰው የለም። ገባችኋ? እና የተሻለ ነገር ለመስራት ብላችሁ ወይ የተሻለ ብር ለማግኘት ቤተሰቦቻችን ልረዳ ብላችሁ ህይወታችሁን ቁማር ላይ አትትከሉ። ቤተሰብ እናንተ ስትኖሩ ነው የሚኖረው። እኛ የተሸወድ ነው ይበቃል። ገባችኋ? እና thank you so much guys። አሌክስ እውነት በጣም ጠንካራ ነህ። በመጀመሪያ ጋይስ እሱ ያጋራችሁ ያለፈውን ሜቢ ለአንድ ሰው ለዚህ ሊነሳ ያሰበ ሰው ካለ እንዲማርበት ነው። ይሄን አምኖ ይሄንን ነገር ሁሉ ተነግሮት ከመጣ ግን ራሱ ነው የራሱን ሪስፖንሲቢሊቲ መውሰድ ያለበት። የኔ አስተሳሰብ ነው። ይሄ ሁሉ እየተነገረ ካላችሁበት ችግር አይበልጥም። ለሁሉም ደግሞ አይሳካም። ለአንዱ የተሳካው ለአንዱ አይሳካም። እውነት ለመናገር ይሄ በባህር የሚመጣ በእንትን በበረሃ የሚመጣ ነገር ለአንዱ የተሳካ ለአንዱ ይሳካል ማለት አይደለም። ስለዚህ እንዲህ እየተነገረ ደግሞ አሁን ምናልባት ለመንቀሳቀስ ያሰባችሁ በሊቢያ በኩል እንደዚህ ለመውጣት ያሰባችሁ ስቃዩን ይኸው ያለፈበትን ስቃዩን አሌክስ በእርግጥ አውርቶ አያውቅም መሰለኝ እና አሁን ይሄንን ሁሉ ያወራላችሁ ዝም ማለቴ ብዙ ሰው ጎድቻለሁ ዝም ማለቴ አለመናገሬ ብሎ ነው ይሄ ሁሉ ነገር አሁን አውጥቶ እየነገራችሁ ያለው። መጀመሪያ ደረጃ ማንም ሰው በፊት ካያችሁ የሆነ ሰሞን ላይ ካያችሁ በጣም ብዙ ሰው ቤተሰቦቻቸውን እናቶቻቸው ምናምን ይዘው በቃ እንዲህ ብርክክ ብለው ከሊቢያ ልጄ እንደዚህ ሆኖ ልጄ አሁን እንደውም ሁሉም ሰው ይሄ ሊቢያ ላይ ላለ ነገር እርዳታ ብዙ ቆመዋል ካያችሁ። ስትወጡም ሰውም ተማምናችሁም አይደለም ግን በቃ ሪስፖንሲቢሊቲ ወሰዱ። አላህ አሁንም ቢሆን ልጅ ካለችበት ከገባችበት ነገር እስከነ ህይወቷ እንደምትወጣ ተስፋ አለኝ። ለልጆቿም አላህ ያብቃት። ሰው ያጋራችሁ አሌክስ እንድትማሩበት ነው እንድታውቁ የህገ ወጥ ጉዞ የሚባለውን ነገር እንድትረዱ ነው እና በጣም ነው የምናመሰግነው። አንተ በጣም ጠንካራ ሰው ነህ ወላሂ። አንድ ጊዜ ጀምረን ነበር ገባሻ ሊቢያ እርዳታ ምናምን ብለን የዛን ጊዜ ብዙ ተጋሩ ምናምን አልነበሩ ወደ ሊቢያ የሚሄዱት ማለት ትናንሾች ነበሩ። እኔ የገባሁበት እስኪ የዛሬ ዓመት ነው ምናምን አካባቢ ነው አይ ቲንክ የዛሬ ዓመት ወይ የዛሬ 2 ዓመት ብቻ ያዘጋጀን ምናምን ነበርና እኛ የእርዳታ እንደጀመረን ማለት ነው እናቱን ትቁጠረው የደሃ ልጅ የወጣው ከትግራይ እናቱን ነው ትቁጠረው ያልኩሽ። እናት ትውት የወጣው የደሃ ልጅ ቁጥር እዛ ያለው ተሰባስበው ማለት ነው አንድ ሀገር ይተካሉ። ከአንድ ቤት 2 ይወጣሉ 3 ይወጣሉ። እናት አባት ልጆቻቸውን ይዘው ይወጣሉ። ገባሻ? እርዳታ እያደረግን የነበረ ህዝቡ በአንድ ጊዜ ግምጥል ብለው ወደ ሊቢያ ስገባ ያቋረጡት። ምክንያቱ እሺ በቃ እነዚህ ኦልሬዲ መጥተዋል ብዬ አደርጋለሁ። እንደገና ሌላኛው ይመጣል እንደገና ይመጣል። ከዛ በኋላ ያቋረጡበት አንደኛ ምክንያት ደግሞ የሆነ ልጅ ስሙን መጥቀስ አልፈልግም የቀርብ እንትን ነው የአንድ ሰፈር ልጆች ነን እርዳታ እያደረኩኝ ምናምን እያወራን ነበርና ሊቢያ ላይ ወደ ሊቢያ እየሄድኩኝ ነው ዛሬ ከሀገር ወጥቻለሁ አለ። ምን ልትሰራ? ቤተሰቦች ድሆች ናቸው። አባቱ ትራፊክ ነው ገባሻ? የትራፊክ ደሞዝ ታውቁታላችሁ ስንት እንደሆነ እንጂ ቤት እንዳይኖራችሁ ቤት ተሽጦ ይከፈላል እንዳትል ቤት የላችሁ። በምንድን ነው የምትወጣው ሊቢያ ላይ? ማን ይከፍልልሃል? እርዳታ እየሰባሰብክ አይደለም ወይ አለ። አብረን አይደል እንዲያደግ ነው እናቴ ትሙት። ከዛ እዛው ያለ እናቴ ደውዬ ማለት ነው እናቴ ደውዬ አሁን ወደ ቤታቸው ሄደሽ ልጃቸውን ካልመለሱት ነገ ለሚመጣው ይሄ ልጅ ሊቢያ ላይ እየተሰቃየ ነው እርዳታ አሰባሰብ ከተባልኩት አላሰባሰብም ያልኳት። ሄደሽ ንገራቸው እንደዛ ስሉ ከመተማ ነው የተመለሰው ልጁ።
ገባሻ? ከመተማ ተመለሰ ልጁ። ከዛ በኋላ እኔ የሊቢያ እርዳታ አቆምኩኝ። ሊቢያ ላይ አሁን ይሄ እየታመሙት ምናምን ሲባል እልፍ እያልኩኝ ካገኘው የአቅሜን እረዳለሁ። እልፍ እያልኩኝ በቃ ታማለች ምናምን ከተባለ ወይ ታሟል ምናምን ከተባለ እረዳለሁ እንጂ የመንገድ ብዬ ቤት አስከፍቼ ምናምን እርዳታ አያስባስብ ነገ። ምክንያቱም ህዝቡ በሙሉ ተገልብጦ ይወጣል እንዳለ ህዝቡ ስለመረረው ኑሮው፣ አገሪቱ፣ ፖለቲካው ሁሉ ነገር ስለመረረው አንድ ባንድ ተገልብጦ ስለሚወጣ ነገ ደግሞ ለሚወጣው አሌክስ ነው ልንገርሽ፣ አሌክስ ነው ተባባሪ፣ እሱ ነው ልጆቻችን ያጠፋው ነው የሚባለው። ምክንያቱም እሱ በሚያሰባስበው አሌክስ ብር ያዋጣልናል ተብሎ ነው የወጣው ልጅ ነው የሚባለው። አሌክስ ተው በማያገባ አትግባ፣ እጃችን ረጅም ነው ወላሂ። ይሄ ጃሬድ ያዳ የሚለው አለው ያዙት። እንደነዚህ ያሉትን ነብሰ ገዳዮች በሰው ህይወት የሚቀልዱ ሰዎች ናቸው። እነዚህ ይዋቸው በስነ ስርዓት አድርጋችሁ ፎቶዋቸውን የለጥፋችሁ እነዚህ ደላላ እያላችሁ ለህዝብ አውጫቸው። ከዛ እንደዛ ሲለኝ እኔ ባወጣ ኖሮ ማለት ነው ዝም ብዬ እርዳታ የሚቀጥል ነበር። ህዝቡ እንዳለ ይወጣል እንዳለ ዛ ላይ ሁሉ ሰው ደግሞ ሶሻል ሚዲያ ለምን አሜሪካ ላይ ያለውን ካናዳ ያለውን አውሮፓ ያለውን የፈለገው ሀገር ሳዑዲ አረብ ላይ ያሉት ይሁን የአረብ ሀገሮች ያሉ ሴቶች በሙሉ ሁሉ ጊዜ የተቸገረ ለሊቢያ ያሉ ለሁሉም ሊሆኑ አይችሉም። ገባሻ? የአውሮፓ ደሞዝ እናውቀዋለን፣ የአሜሪካ ደሞዝ እናውቀዋለን፣ የሳዑዲ አረብ ደሞዝ እናውቀዋለን፣ የአረብ ሀገሮች ደሞዞች እናውቀዋቸዋለን። ገባሻ? ሁሉም ደሞዞች ይታወቃል። ለሁሉም ሰው ደግሞ ሊደርሱ አይችሉም። ከዛ በዚህ እኔ እርዳታ አቆምኩ። ገባሻ? ምክንያቱም ህዝቡ እንዳለ ተገፍጦ ስለወጣ አሁን እዛ ያለው የሆነች አካባቢ ያለች ትግራይ እዛ ያለው የሆነች አካባቢ ያለች ትግራይ ላይ ማለት ነው። ሊቢያ ላይ ደግሞ የነበርኩባት ሽንዙር የምትባል ከተማ የነዛ ሀገር ሰዎች ብቻ ናቸው ያሉት። ታውቂያለሽ? እንዳሉ ማለት የአንድ ሀገር ልጆች አብረው ያደጉ አብረው የተማሩ ናቸው። አገሪቷን በሙሉ አንድ ከተማ የሊቢያ የተቆጣጠሩት እነሱ ናቸው። የአንድ ሀገር ማለት አስቢ። በዚህ የአንድ የትግራይ ከተማ እንደዚህ ህዝብ ያሉት ሌሎች አካባቢዎች ደግሞ ስንት ህዝብ እንደወጣ አስቢ። ከትግራይ ከሌላውም ክልል ስንት ህዝብ እንደወጣ አስቢ። ከሌላውም ሀገር ስንት ክልል እንደወጣ አስቢ። በማን ምክንያት? በደሎች ምክንያት እየሸወዱ ጥሩ ሀገር ትኖራላችሁ፣ አውሮፓ ትገባላችሁ፣ ትሰራላችሁ፣ ብዙ ብር ታገኛላችሁ። እንደዚህ አለ። ከዛ ከኢትዮጵያ ሲያመጣቸው ደግሞ በትንሽ ብር ነው የሚስማሙት። ታውቂያለሽ? $4,000-5,000 ይባላሉ። ሊቢያ ላይ ሲገቡ እጃቸው ላይ ስለሆነ 10,000 ትከፍላለህ ከተባል በአፍንጫ ትከፍላለህ። ምን የምታመጣው ነገር የለም። ከፍለሃቸውም እንደገና እድልህ በጣም የጠበበ ነው። ሁለተኛ ሶስተኛ ጊዜ እየተሸጧል። እኔ ሶማሌ ማቀው ነበር ታውቂያለሽ? $37,000 ይከፈላል። ሶማሌ ኢትዮጵያ ሳይሆን ሶማሎች ገባሽ? $37,000 ይከፈላ ነበር እዛ የሙስሊሞቹ ሀገር ገባሻ? እና ይሄን እያየ የምትወጣ ከሆነ ነገር እኔ ከጭንቅላት ያወርዳለሁ፣ ሁሉም ነገር እተወዋለሁ። ሁሉም ሰው የራሱን ህይወት ነው የሚኖረው። አንተም የራስን ህይወት ኑር። እንግዲህ ያለፍክበትን ከተማሩበት ይማሩበት። ምንም እንትን አይልም። ያለፍክበትን እንግዲህ ይህን እየሰሙ የሚመጡ ካሉ የራሳቸው ኃላፊነት ነው፣ የራሳቸው እንትን ነው። እኔ እንጃ የምትባሉት አንድ ምስሪ በጣም መሀይብ ከትምህርት የራቃችሁ ለሆዳችሁ አደር ስግብግብ ለሆዳችሁ አደር ለሰው ቅንጣት ያህል አዘኔታ የሌላችሁ። ቆይ ይሄ ልቦልከው አንዴ ጆርጂያ ብሎ ካርጊው እና ምን ያሳሸዋል? ምንም በቃ ኤኒዌይስ አሌክስዬ በጣም ነው የምናመሰግነው። ይማሩበታል ብዬ አስባለሁ። ኢንሻአላህ አውሪ ምስል ከዚህ በፊት ስንት ነገር ስደት ላይ በባህራት ትምጡ ስንት ነገር እያዩ ባህር ላይ የሞቱ እየታየ እንደ ዶክመንተሪ ፊልም እየተሰራ ሄደን እንየው። በቃ አላቅም። እግዚአብሔርን ይሄ ቲክቶክ ከመጣ ራሱ ስለ ስደት ብዙ ነገር አልተባለም፣ ብዙ ነገር አላልንም። እኛ ከእስር ቤት አንስቶ ባህር ላይ የሞቱት በጅቡቲ ሲያልፉ
ስንት ስቃይ የደረሰባቸው በማስረጃ እንደ ዶክመንተሪ ፊልም ተደርጎ ተሰርቶ ግን የሚሰማ የለም። እኔ እንጃ ለምን ለህይወታቸው እንደማይሳሱ አላውቅም። ሞትም እኮ በሀገር ያምራል። በሀገርሽ ላይ ድፍት ብለሽ መንገድ ላይ ሞተሽ ጉሻ ቢበላኝ ይሻላል በረሃ ላይ ከምቀር። በረሃ ላይ ስትሆኝ ቤተሰብ አልቅሶ ሲቀብርሽ እኮ ይወጣለታል። እድሜ ልክ የእግር እሳት እድሜ ልክ እየተቃጠለ ቤተሰብም ይኖራል። አሁን ላይማ በጣም አሳዛኝ ጉልበት ያላቸው እሺ ህፃናትን አይትሻል። የሆነ ልጅ ነድዊት አድርጌ የሰራሁትን ልጅ አይትሻል። እሱም እንግዲህ እግዚአብሔር ኑር ሲለው እንጂ በእግር አቋርጦ የመጣ ጩጬ ልጅ ነው። አይ ቲንክ 11 ዓመት 12 ዓመት ቢሆነው ነው ያ ህፃን ልጅ። ቤተሰብም ልጆቻችሁን ጠብቁ። ምንም ነገር የለም እዚህ እግዚአብሔርን ከሞት ውጪ ለፍተው አሳድገው ሳይበሉ አብልተው አሳድገው አውቃለሁ። አገር ቤት ያለው ነገር የሰው ልጅ ካልቸገረው የሆነ ነገር ካልሆነ ስደትን አይመርጥም። ግን ቢሆንም ከቻላችሁ በህጋዊ መንገድ ለመምጣት ካልቻላችሁ ሀገራችሁ ላይ ለምናችሁ ብሉ። ለምን አትሸከሙም? ሴቷን ብትሆኚ ቆሎ። በተለይ ደግሞ የሴት ልጅ የከፋ ነው። ከስደቱማ በጣም የከፋ ነው። የሴቶች በስንቱ ትደፈራላችሁ፣ በስንቱ ስቃይ ይደርስባቸዋል። ስንት ነገር አለ። እንደው በእግዚአብሔር ለቤተሰቦቻችሁ አስቡ፣ ለራሳችሁም አስቡ። በጣም ነው የሚያሳዝነው። እመቤቴን ቀን በቀን የሚሰማ እንግዲህ ቤት ይቁጠረው መሞታቸው። ቤተሰባው መኖሯን ሳያቅ ሞታለች ተብሎ አልቅሶ አልወጣለት። ስንት እየተቃጠለ የስንቷ እናት ጓዳዋን ዘግታ እያለቀሰች እንደሆነ ቤት ይቁጠረው። አይተሻል። በቀደም ለታ በሃና የተነሳ በየመንገዱ ላይ አጽም። ስለዚህ እባካችሁ ሁሉ መንገድ ላይ ያሉ አጽሞች በእርግጠኝነት ቤተሰቦቻቸው እርማቸውን ያላወጡባቸው ምን ያላሉ ናቸው። ይህን ጊዜ ኤንዌይስ አሌክስ አንተ አሁን በጣም ራስ ምታታቸው ስለሆንክ የደላሎቹ በጣም ራስ ምታታቸው ስለሆንክ እንትን በል ራስን እንትን በል። ኤንዌይስ እዛ መንገድ ላይ እውነትም የወደቁት አጽሞች፣ ጭንቅላቶች፣ ራሶች ብዙዎቹ መኑኝ እንደዛ ሰውነታቸው ረግፎ ተቀብረው ቤተሰብ እርማቸውን ያላወጡ ናቸው። ቤተሰብ እርማቸውን ያላወጡባቸው ናቸው። እዛ ያሉት እንዳለ መሞታቸውን እንደው አሉ ብለው የሚጠብቁም እኮ ይሆናሉ። አስቢ አሁን እሺ የዚህ የሃና ልጅ አለች የለችም እየተባለች ያለች አሁን ልጅ ማለት ነው። ሌላ ሰው ሌላ ቤተሰብ ሞታለች የተባሉት አለች እያሉ ተስፋ እንደሚያደርጉ ደግሞ አስቢ። ሰቀቀን እኮ ነው። አያ አሞራው ሰቀቀን ወይ የለችም ተብሎ ሞታለች ተረጋግጦ በስነ ስርዓት አልቅሰው አልወጣላቸው ወይ አለች ተብሎ ሁለት ስቃይ፣ ሁለት ሐሳብ፣ ሁለት ስቃይ ነው ይሄ እንግዲህ አስቢ። ብቻ በጣም ያሳዝናል። ለአንዱ አሁን አሌክስ ያንን ሁሉ መከራ አልፎ ዛሬ ላይ እዚህ ደርሷል። እግዚአብሔር ይመስገን። ግን ሁላችንም እድለኛንን ማለት አይደለም። አያችሁ ከስንት ሰው አንዱ ከአሌክስ ጋር ከሄዱ ስንት ሰው ረግፏል አይደለ? አሌክስ ካንተ ጋር ከሄዱ አይ ቲንክ ብዙ ሰው ተጎድቷል። ብዙ ሰው የሞተ ሊኖር ይችላል። እድለኛ ስለሆነ ኑር ተብሎ ስለተፈቀደለት እሱ ሆነ። አሌክስ ስለቀናው ብቻ ምስር ይቀናታል ወይ ረጁ ይቀናታል ማለት አይደለም። አስቡበት ከመውጣታችሁ በፊት። በተለይ ደግሞ ይሄ በእግር በሊቢያ በሳውዲ በምናምን በየመን ብላችሁ ስትወጡ ደጋግማችሁ ቆማችሁ አስቡ። ሙሽ በስደት ብቻ መኖር መምጣት ካለባችሁ ወይ በህጋዊ ነው። የስደት እንትንም ካለባችሁ እግዚአብሔርን ለቤተሰብም ምንም ለራሳችሁ ታውቃላችሁ። እኛ እኮ ስደተኛ አንባልም። እኛ አሁን በፕሌን የመጣን ምናምን ወላሂ ካያችሁት አሁን መንገዱን እዩት፣ በረሃውን እዩት፣ መንገዱን እዩት። በምን አይነት ስቃይ ውስጥ እኔ አሁን እኔን ከጠየቃችሁኝ ለሳውዲ በዛ መንገድ አልሄድም። ለሳውዲ ኧረ አይገባውም እንዴ። ካለፋ አይቀር ደግሞ ያንን እያበረታታው አይደለም። ይሄንን መከራ መቻል ከቻልኩ ለምን ወደ ኤሮፓ ልሄድ እንዴ? ወላሂ ኤንዌይስ የትኛውም አይበረታታም የትኛውም። ስለዚህ አሁን ስደተኛ ነን ብለን የምናስብ ብዙዎቻችን ስደት ነው ብለን የምናስብ ብዙዎቻችን ስደት እንዳልሆነ ነው የተረዳሁት። እኛ ያለንበት እኛ
እኔ ሀገሬ ለቅቄ ስመጣ ባይዘዌ በህጋዊ ነው የመጣሁት። ሀገሬ ለቅቄ በተድሪብ በሸቃላነት ሸቃላ ልሁን ነው የመጣሁት ቀጥታ። ከዛ ያሁሉ ሀጥም ያሁሉ በረሃ ላይ መውደቅ ያሁሉ ስቃይ ያሁሉ መከራ ታልፎ የት ነን? ሸቃላ። ኧረ አይገባውም ወገን፣ አላህ ምስክሬ ነው። አይገባውም። በስንቱ ተደፍረሽ ስንቱ ያለፈ ራሱ ያንን ደግማ ለራሷ ማውራት የሚከብዳት አይ ቲንክ በጣም ብዙ ሴቶች እንደዚህ በእግር የሄዱ ስንት አይነት ግፍ ስንት አይነት ስቃይ ደርሶባቸው እግዚአብሔር በህይወት ኑሩ ብሏቸው የሚኖሩ አሉ። ለራሳቸው ማይነግሩት ስቃይ ህመም ተሸክመው በራሳቸው ራሳቸውን ደስተኛ መስለው ውስጣቸው እየቆሰለ ያሉ ስንት ቤት ይቁጠራቸው። ማሪ አሜሪካ እኛ ሌላ ዱባይም ሆነ የትም ሀገር በህጋዊ የመጣን እንደ አሜሪካ ቁጥር እንጂ እኔ ምን ስደተኛ ነኝ ማሪ። ይሄ የፈጣሪን አይን በእንጨት መውጋት ነው። እግዚአብሔር ምስክሬ ነው። ስደተኛ ነኝ እኔ ችግርተኛ ነኝ ብዬ ላወራ ነው። ብቻ ሁላችሁንም አላህ ይጠብቃችሁ። አሞራው እንደነገርኩክ አንተ በቃ ትለያለክ። ወላሂ የልጅ አዋቂ ነህ። አሁንም ቢሆን በጣም ወላሂ ላዚም እንድች ብላችሁ ለሳውዲ በእንትን እንዳመጡ በዚህ በበረሃ እንዳትመጡ። ለሳውዲ እንድች ብላችሁ ያማችኋል እንዴ? በጣም አይሆንም፣ የማይሆን ነገር ነው። ዋጋ ከፍላችሁ በዛ ሁሉ በረሃማ። ኤኒዌይ መልካም ቀን ጋይስ። የዛሬ ሳምንት አላጠናን፣ ቤት አላጠዳን፣ ልብሳችን አላጠብን። ዋጊ የሆነች ዊኬንድ ነች ያለፈችውና እስኪ ፈጣሪ ቸር ያሰማን ለልጅቷም ለቤተሰቦቿም እና ኤኒዌይ መልካም ቀን ጋይስ። ማታ እንገናኛለን። አረ እኔ እንጃ ከዲቦራ ጋር ልትጫወት ብዬ ነበር። ዲቦራ ነው አልጫወትም አለች። አዎ ላይክ ቀን ወረዘመ ምናምን እያለች ነውና የልደቷ ቀን አይደል? ዴዚ እኮ የልደቷ ቀን ነው። አዎ ከማን ጋር ነው የዴዚ ጌም ያየሁት? ማርያም ከዲቦራ ጋር ነበር። ኤኒዌይስ ጋይስ እዚህ ያላችሁ ሰዎች ማለት ነው ጌሙን ይሆናል ሜናይን ከማን ጋር እንደሚሆን አይታወቅም እንጂ እና ሜናይን ትጫወታለች። እሺ እና ሁላችሁ ተዘጋጁ። ዲቦራ ጋር ያለው ተሰረዘ። አዎ ዲቦራ ረዝሟል አለች እኮ። ረዘም ሲል እኮ ነው ጥሩ ጌም፣ ሰውም ያስብበታል የሚሰጥ ሰው። በአንዴ ደስ አይልም። በአንዴ በየዕለቱ የሚጫወቱት ጌመሮች ካልሆነ በስተቀር የቀጠሮ ጌም እንደዚህ ወር ምናምን ሲያዝ ነው ሰውም አስቦበት። ሆነም ቀረም ምንም ጋር ዴዚ ጌም አላት የልደቷ ቀን። ኦኬ ያ ተዘጋጁ ጋይስ ሁላችሁም። መልካም ቀን ሮጂ፣ አመሰግናለሁ ቤትሽን ስለከፈች። ምስሪ መልካም ቀን ሮጂ፣ መልካም ቀን እናመሰግናለን። እሺ የኔ ጀግና። እሺ መልካም ቀን። ኤንዌይስ ጋይስ እንዴት እንደገባው ታውቃላችሁ? የአሞራው ታሪክ ዜድ ቤት እየተወራ ገና እኔ ተመስጬ እየሰማው ነው ታሪኩን። አሁን ይሄንን አይቶ ያለፈ ልጅ ይመስላል። ከጀርባው ያለፈው የሆነ ነገር አለው። ሁሉም ከጀርባው ያለፈው። እስኪ አንዴ ሳልወጣው 200 ሺህ አስገቡት። ታብታቡ ማሮቼ ገረባ ሀቢባ ነች የምችልበት ጋይስ። ሀቢባ ነች ግረባ የምችለው እና ወላሂ ጸዴ እንትን ነው ጸዴ ትምህርትን የወሰርንበት
አይች እየሸጥኩ ነው አሉ አልተውኩም። እንትን በሉ 200 ሺህ ታስገቡታላችሁ። እንዝጋው ጋይስ። ነገሩ ተውት፣ ምን ያደርጋሉ? ወጣ ብዬ ደግሞ ምን ይሰራል? ኤኒዌይስ መልካም ቀን ይሁንላችሁ። በጣም አመሰግናለሁ። ጥሩ ትምህርት ነው የተማማርንበት። ተመልሼ በኋላ ስለምገባ ቀደም ሙኒት እንዴት እያለቀሰች እንደነገረችን ሰምታችኋል። ባለፈው ምን እንዳለፈች ከምን ተነስታም እንደደረሰች እያለቀሰች እንቧ እንዲወረደ ነው የነገረችን። ሰምታችኋል። እያንዳንዱ በድሎት አሁን ያለ ሰው ጀርባ